ነው ሄደችው? ቤት ውስጥ የለችም። ትላንትና ስነግራት ትንሽ አሟት ነበር። ከዛ በኋላ ጧት ተነስቼ ቤት ውስጥ ፈልጋት የለችም። ክፍሏም ሲሄድ የለችም። ስልኳን ቤት ትታው ነው ሄደችው። እንዴ ጋሼ ልጅ አንድ ነገር ብትሆንስ? ይኸውልሽ ልጄ አትበይ እሺ። ለእኔም ልጅ ነች። ይልክ ከመጣች ደውይልኝ። አላያትም? ምን ሆነሽ ዳጣ? ምን ሆና ነው? ቤት ውስጥ የለችም ማለት? ቤት ውስጥ የለችም ዳጣ። ስልኳን ራሱ እኮ ጥላ ነው የወጣችው። እንዴ ገዜ ሳላያት? አላያትም፣ አልወጣችም አለኝ። ደግሞ እኮ እንዳለ ክፍል ውስጥ ፈለኳት ግን የለችም። ለዛም አላየቻትም? ቆይ ማንም ያያት ሰው የለም? ጠይቂያት ነበር ግን በቃ እሷም አላዩዋትም ነው ያለች። ቆይ ልትሄድ ትችላለች። አላውቅም ናታን። አባዬ ራሱ በጣም ደንግጧል። ሲቀጥል ደግሞ እኮ ማተም እንደተፈጠረ ራሱ እኮ አልነገራችሁኝም ወይ? ፈድ እኔንም እኮ መድኃኒዓለም ነው ያወጣኝ እኮ አንቺን ሰው ሊነካሽ ውሻም በጫው አይነካሽ። መንገድ ላይ ወርቀሽ ብትታይ ራሱ የሚነካሽ የሚያነሳሽ ሰው የለም። ንገሩ ይበል። ምን አገባኝ ብቻ ያንተ መከራ ነው። እትዬ ለራሱ እብድ ሆናለች። ወይኔ የሰው ጠፋች እያለች ነው ብንቅ ስትል ነበር ነው ያለሽ። ወይኔ ጋሼን ስጠብቅ እኮ ነው የሰላምዬ መጨናነቅ በጣም ከባድ ነው እውነት ለመናገር። ጋሸንም ራሱ ልጅም እንዴት ሆነች? ምንድን ያረጋችኋት? ምንድን የሆነችው እያለች ጋሸ ላይ ራሱ በጣም እየተቆጣች ነበረ። ጋሸም ልጅ አትበይ የኔም ልጅ እኮ ናት እያለ እሱም እየተቆጣት ይገኛል። ምክንያቱም የእሱም ልጅ ብትሆንም በጣም ከባድ ነው። የእናት ስሜትና የአባት ስሜት እኩል ባይሆንም ሲቀጥልም ምንድን የሆነችው ሲላት ስትለው ማታ ነግሬያት ነበረ አንቺ መሆንሽን ነግሬያት ነበርና ትንሽ አሟት ነበረ። ጧት ስንነሳ ክላሷም የለኝ ስልኳንም ጥላው ነው ሄደችው። የትም እንዳለች አላውቅም። አንቺ ዘንድ ከሆነች ንገሪኝ፣ ሸሽገሻት እንደሆነ ነግሬሻለሁኝ። ከኔ ደብቀሽ ታስቀሪያት እንደሆነ እያላት ነበረ። እኔ ካንተ ደብቄ ታስቀራታለሁ ጋሽ ምን አለኝና እኔስ ምንድነው ያለኝ? እኔ ካንተ እንዴት ደብቃለሁኝ እያለችው ነበረ። ሰላም ራሱ እንግዲህ ጋሽ ራሱ በቃ ፈልጓት ውሃ ክላስን ፈልጊያት አብዬል የትም እንዳለች ፈልጊያት ቶሎ ብለሽ ፈልጊያት እያለ አብዬልን ራሱ ናገራት ነበረ ማለት ነው። አብዬል የሚሮጠ ወደ ናታን ክላስ ነው የገባችው። ናታን ዳጣ እኮ የለችም የት ሄዳ ነው እያለችው ነበረ። የት ትሄዳለች? በጠዋቱ ደግሞ የት ትሄዳለች? ምንድነው እያላት ነበረ። እኔ እንጃ ክላሷ የለችም እያለችው ነበረ። ጊዜ አላያትም እንደ እያላት ጊዜ አላያትም አልወጣች ምን ያለኝ ስጠይቀው ራሱ ማን ይወጣው ከዚህ ከግቢ ስለው ማንም ይወጣ የለም ነው ያለኝ። ማንም የለም ብሎኛል። ለዛ ሰላየቻትም እያላት ነበረ። ለዛም አላየቻትም ማንም ያያት ነገር የለም የት እንደሄደች እኔ እንጃ እያለች ነበረ ማለት ነው። እና የከዴች ሊባል ነው። ሲቆይ ምንድን ነው የተፈጠረው? ማታ እኮ የተፈጠረውንም አልነገራችሁኝም። ለምንድን ነው ያልነገራችሁኝ? ምንድን ነው የሆነችው? እናቷን አውቃ ነው እንዴ? አይደል እናቷ ዘንድ ሄዳ ነው። እናቷን ካወቀችማ እያለችው ነበረ። አያከድም ሰላም እኮ ተደውሎ ተጠይቃ ነበረ አለች ወይ ብሎ ሰላም ናት እንደ እናቷ ብላ ስትጠይቀው ራሱ ወይኔ በላቸው። እኔ ራሱ እሱ ለሚመልሰው መልስ እኔ ራሱ በጣም ተጨናነኩ። በእውነቱ ነገር ሰላም አይደለችም አብዬ ሰላም አይደለችም። ግን ሰላም ዘንድ ምናልባት ሄዳ እንዲሆነ ነበር ያልነው። አልሄደችም አለን እያላት ነበረ። እንግዲህ ዳጥዬ ደግሞ የኔ ጀግና እንቁ ሴት በጭንቀታችንም በችግራችንም በፈተናችንም በመከራችንም በሳቃችንም እማትከለክለን ቅድስት ቤተ ክርስቲያን አለች። ወደዛች ደጅን ያመራችው ደስታዋን ክዲያ ልትናገር እናቷ ደስታዋን ክዲያ ልታስረዳ ደስታዋን ክዲያ ልትገልጽላት ሄዳለች ማለት ነው። እንግዲህ እስከዛሬ ድረስ እናትም የለኝም ምንም ነገር የለኝም ክዲያ ነው አንቺን። ስለዚህ ዛሬ እናቴን አውቄያለሁ፣ እናቴን አግኝቻለሁ። አንቺንም እኮ አልተወሽም እናቴ ኪዳኑ አልተወሽም፣ ግን እናቴንም ስላገኘሁ በጣም ደስ ብሎኛል እያለች ሄዲያ ለመቤቴ እያዋየቻት ነበረ። ወይኔ የቅደሱን ዜማ ሲሰማ ማን ነው የተመሰጠው? እንደኔ በስማም አምላኪ ሆይ እኛንም ለመቅደሱና ለደጁ ያብቃን። ሀገራችን እውነት ሰላም አድርጉ። በጣም ነው መንፈስ የሚያድርሰው እውነት መናገር። እኔ ዘራሱ ሄዲያ ልብያ አልጠበኩም ነበረ። ለካ ሰው በችግሩም በጭንቀቱም በደስታም ወደዛ ነው የሚሮጠውና እሷ ግን ሩጣ ወደ ቤተ ክርስቲያን ነውና የሄደችው። እዛም መሄዷን ማንም አልጠረጠረም። ማርትዬ ራሱ የትን ሄደችው? የሰው ልጅ የትን የጠፋችው? ወደ የት ሄዳ ነው? ንገሩኝ። ምንድነው የሆነችው? ምንድነው የተፈጠረው?
ማታ ምንድን ነበር የሆነችው? ለምንድን ነው የማትናገረው? እያለችው ነበረ ጋሽ ደረጀን ራሱ ለዛ ላይ እንትን ስትለባት ነበረ። ለዛም ራሱ እሪቅሌት ዛሬ ተገደልክ ብትጠፋ ይሻላል፣ ፖሊስ ከያዘ ደግሞ አይለቅም። ምክንያቱም አንተ እንትን ትላለህ የሰው ጠፍተህ እያለችው ነበረ። ጊዜን ራሱ ስትቆጣው ነበረ። ለዛ እንዴ ሀገር ሰው የሚጠፋል እንዴ? ሰው እንዲ ከብት ይጠበቃል እንዴ? የሰውም ሌባ አለ እንዴ? እያለ ነበረ። ያን እሪቅሌት እኔም እኮ ሊሰርቁኝ እኔንም እኮ መድኃኒዓለም ነው ያወጣኝ ስትል ማለት ነው። አንቺን ነው ያላት። ወይኔ መድኃኒዓለም አባቴ። እኔ እኮ ደስ የሚል ነገር ጥርግ አድርጎ ሲነግራትና ጥርግ አድርጋ ስትነግረው እንዴት አንጀት ያረሰርሳል በእውነቱ ነገር። እኔ እኮ እንኳን አንቺን አለ ሰው ይነካሻል። ጫው ተነክረሽ በጫው ተዘፍዝፈሽ ውሻ ዘንድ ቢያቀርቡልሽ ራሱ ውሻው አይነካሽም። እሺ ገባሽ? እንኳን የሰው ልጅና አሁን አንቺ ምንነትሽ ነው ወድና ምንነትሽ ነው አንቺን የሚወስዱሽ እያላት ነበረ ማለት ነው። እኔ ማገባኝ ተው፣ እኔ ምን አገባኝ? እኔ ምንም አያገባኝም። ምክንያቱም እኔ አይመለከተኝም የራሱ ጉዳይ እያለችው እየተናደደች ነበረ። ምክንያቱም እሱን ለማስረዳት ስትታገል ነበር። እሱ ግን ይረዳት አልቻለም። በእውነቱ ነገር በጣም ነው ያበሳጫት። እንደዛ በሚልበት ሰዓት እሱም በጣም ተጨንቆ ነበር። ጋሽ ራሱ ሲጠይቀው አረ ማንም የወጣ የለም ጋሽ፣ ከዚህ ከግቢ የወጣ ማንም ነገር የለም፣ ምንም የወጣ ነገር የለም። ግን አንድ አፍታ ወደ ሌሊት ላይ ሸለብ አድርጎ የነበረ እኔ ዘን ሰዓት ማንጣ አላየሁም እና ወዲያው ተነሳው እያለው ነበረ። እሺ በቃ ተው ምናምን እያለ ነበረ። ሰላምዬም በር በተንጓጓ ቁጥር ሳፍ እያለች እየወጣች እየተመለሰ ነበረ። እኔ እውነት መናገር የሰላምዬ ልጅ በስማማ አምላኬ ሆይ እንዴት እንዲደነገብ ካንኳን ወድቀ አምላኬ ሆይ ካንኳን ተወድቀ እያልኩ ከዛ ከሶፋ ላይ እንዴት አካሌ እንዲያለቀ እንዴት ተጨነኩለት። ግን ለማንኛቸውም ቤተሰብ በዛ አጋጣሚና ህፃን ልጅ የሚወርቅበት ቦታ ላይ ጥሎ መሄድ በጣም ከባድ ነው። እውነት እነሱ አያውቁም። ሲጫወቱም እየተፈረጋገጡ እያለ ተንከባሉ ሊወድቁ ይችላሉ። ቢቻለን ከጎናቸው ሆነን መጠበቅ፣ ካልተቻለ ደግሞ እነሱን የማይጥርባቸው ቦታ ላይ የማይወድቁበት ጉዳት የማያደርስባቸው ቦታ ላይ አስቀምጦ መሄድ፣ ምንም ነገር የማያገኙበት ቦታ ላይ ንጹህ ቦታ ላይ ማለት ነው እንጂ ያ ልጅ ቢወርቅስ አቤቱ አምላኪ ሆይ እኔ የለሁም። በእውነቱ ነገር ያው ጠባቂ መድኃኒዓለም ነውና ከኛ በላይ ግን ቢሆንም እኛ ጥንቃቄ ማድረግ አለብን ማለት ነው። ግን ራሷን ስታ ስትወድቅ እኔ አምላኪ ሆይ ትዕግስቱን ስጠኝ። በጣም ከባድ ነው። ሰላምዬም ስሜቱ ይከብዳል። ምክንያቱም ጋሽ አንተን እየጠበቁ እኮ ነው እስከ ዛሬ ድረስ ትነግራት አለብዬ። ምክንያቱም እኔ አንተን በምጠብቅበት ሰዓት ልጄን አጣኋት እንዴ? እናትነቷን ሳልነግራት ልጅነቴን ሳትረዳው ልጅነቷን ሳልረዳት ልጅነቷን ሳላዋያት እቅፍ ሳላደርጋት ልጅም ወዴት ሄደችብኝ እያለች በጣም ስትጨናነቅ ነበር። አንተም ብዬ እኮ ነው ጋሽ እስከ ዛሬ ድረስ ዝም ያልኩት፣ አንተ አይሆንም ስትለኝ ጊዜ ትቆጣለህ ብዬ እኮ ነው ጋሽ እያለች ብቻዋን አለቀሰች ነበረ። እንዲያጣየ ግን ቤተክርስቲያን ሄደችው ማንም የማይሰማባት ማንም የማያገራባት ማንም የማያገኝባት ቦታ ሚስጥሯን፣ ችግሯን፣ መከራዋን ያሳለፈችውን ስቃይና ያሳለፈችውን መከራ ለመናገር ወደዛው ነው ሄደችው። በጣም ደስ የሚለው ነገር ደግሞ እንደዛ በምትልበት ሰዓትም ናታን በጣም ነው የተጨናነቀው። ከምንም በላይ ወደ ከድጅ ይሆን ምንድን ነው የሆነችው? ተነሳ አፈልጋትም እንዴ? ምክንያቱም እኔ በጠፋም እንዴት ነው የምታደርገኝ? የምወዳት አይደል እንዴ? ስለዚህ ጠፋች እኮ አፈልጋትም እንዴ እያለችው ነበረ። እፈልጋታለሁ ብሎ ተነስቶ ሲወጣ እኔም እወጣለሁ ብላ ተተካትራው ስትሄድ ራሱ በቃ እኔ ያለ ዲም ትቼዋለሁ ብሏት ነው የተቀመጠው ማለት ነው። እንደምንለክስም እንደዛ በሚልበት ሰዓትም መጨረሻ ላይ በቃ አንቺ ዝኩኝ እኔ ልፈልጋት ብሎ በሚወጣበት ሰዓትም አይኔ ማብሬህ ነው የሚሄደው ከተላለው እያለችው ነበረ። እሱም በጣም ሌላ ስሜት ውስጥ ገብቷል። እንዲያውም እኮ 24 ሰዓት ካልሞላው አንድ ሰው ጠፋ ተብሎ አይነገርም፣ መጥፋቱ በምን ያስታውቃል እያላት ነበረ። እንግዲህ 24 ሰዓት ነው የሚጠባበቁት፣ እስከ 24 ሰዓት ድረስ ትገኛለች ብሎ እሷ ግን በደስታ ትፈነጥዛለች። አደባባይ ለአደባባይ እያለች ትገኛለች። በዛ አጋጣሚ ውሃና ምጥን ወይኔ እንዴት እንዲያሳቁኝ በእውነቱ ነገር ምጥን በጣም የበሰለች የጠነከረች ናት። ውሃ ደግሞ ሁልጊዜ ውሃ እንደሆነች እንደ ውሃ ፈሳስ እንዲያለች
ዳጣ እኮ የለችም ጠፍታለችም እያለች ስትነግራት ነበር። ይክዲያ ነው እሷ እኮ በጣም ታሳዝናለች። እናትና አባት እኮ ስለሌሏት እኮ ነው ይከፋታል። የትዲያ ነው ታዲያ ስትላት እንዲሆቹ ነው ይሆን እንዴ? እናትና አባቷን አውቃ ይሆን እንዴ? ምንድን ነው የተፈጠረው እያለች ስትነግራት ነበረ። እኔ አላውቅም፣ የእኛ ቤተሰቦች ግን ሀብታም ናቸው፣ ባለሀብት ስለሆኑ ምንም ነገር እንትን የሚጎልብን የለም እያለቻት ምጥኔ እየነገረቻት ነበረ። አዎ አመስግኝ፣ ቤቶቻችን ደህና ስለሆኑልን ነው የምንማረው። እነሱ እኮ ደህና ባይሆኑ እኛም አንማርም ነበረ እና የጎዳና ላይ እንወርቅ ነበረ እንድቅልም ነበረ እያለቻት ስትነግራት ነበረ ማለት ነው። በቃ ብዙ ነገር በአካላችን ላይ ብዙ ነገር ይፈጠርብናል። ሴት ነንና እንደፈራለን፣ ብዙ ነገር ይሆንብናል። ግን ያን ያላደረገብን እግዚአብሔርን እናመስግን እያለቻት ነበረ ማለት ነው። እንግዲህ እየሮጠች ወደ እሷ ክላስ ነው እንዲያውም ራሷ ቢጌል ሄደች። ወደ ውሃ ክላስ ስትሄድ ህልሟን ነው ስነግራት የነበረው። ዛፍ ላይ ወጣ ተንጠላጥላ አባያ ወረዲያት። ከዛ ልወድቅ ነበረ። አንቺ በህልምሽ ነው እንደምትናገር? አዎ ህልም ያየሁት ነው እኮ ነው እያለች ስትናገር ነበረ። እንግዲህ ስለተገናኙ ስላወቀችም እናትነቷን ስለተረዳችም ስላወቀችም ዳጥዬ በጣም ደስ ብሎናል በእውነቱ ነገር። ሰላምዬም ራስሽን ጠብቂ፣ ልጅነትሽን እናትነትሽን ተቀብለሽ በአንድ ላይ ፍቅራችሁን እንድታጣጥሙ ነው የምንፈልገው። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ ላለው ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። በጣም አመሰግናለሁ።